የትራንስፖርትና ሎጂስቲክስ ዘርፍ ለሀገር እድገት አይነተኛ ሚናን ይጫወታል። የኢኮኖሚ አንዱ መሰረት የሆነውን ይህንን ዘርፍ መደገፍ ደግሞ የሀገርን ፈጣን ለውጥ ለማሳካት እድል ይከፍታል። ዘርፉ ባለፉት 9 ወራት የተለያዩ ስኬቶችን ማስመዝገብ ችሏል። ከነዚህ መካከል ደግሞ በተለይ ውጤቶች እየተገኙበት የሚገኘው የመንገድ ደህንነት አንዱ ነው። ትራፊክ አደጋን ከመቀነስ ጋር ተያይዞ በሞትና በንብረት ላይ የሚደርሱ አደጋዎችን ለመቀነስ በርካታ ስራዎች እየተሰሩ ነው ያሉ። ያንን የመቀነስ አዝማሚያዎች የሚታይበት ሁኔታዎች አሉ። የትራፊክ አደጋን ለመቀነስ በርካታ ስራዎች ሲሰሩ ቆይተዋል። አንደኛው ምንድነው? የንቅናቄ ስራዎችን ለህብረተሰቡ ግንዛቤ እንዲያገኙ በርካታ ቦታዎች የተለያዩ ቦታዎች ስንሰጥ ቆይተናል። በተጨማሪ ደግሞ ያለውን አስከፊነቱን እንደ ፖለቲካ አቴንሽን እንዲያገኝ ከኃላፊዎችና የክልል የከተማ የዞኖቹ ጋር ውይይት በማድረግ በርካታ ስራዎች ሲሰሩ ቆይተዋል። በትራንስፖርት ዘርፉ እየተገኙ ለሚገኙ ውጤቶች ባለፉት 9 ወራት የተሰሩ የሪፎርም ስራዎች ውጤት ነው። በርካታ የሪፎርም ስራዎችን የሰራንበት ጊዜ ነው። በተለይ ዲጂታላይዜሽን ላይ አግሬሲቭሊ የሰራንበት፣ የመንገድ ደህንነት የቁጥጥር አቅማችን በሰፊው የሰራንበት፣ ከክልሎቻችን ጋርም ያለን ኤንጌጅመንት በመደበኛ የ3 ወር ግንኙነት ብቻ ሳይሆን በልምድ ልውውጥም የተሻሉ የሰሩ ከተማ መስተዳድሮች እንደና አዲስ አበባ ያሉ የአሽከርካሪና ተሽከርካሪ ቁጥጥር ባለስልጣን አካባቢ የተሰሩ የዲጂታላይዜሽን ስራዎች ሁሉም ክልሎች እንዲመለከቱ ያደረግንበት ጊዜ ነበር። ከዛም በለፈ በተለይ ከኮሪደር ልማቱ ጋር በተያይዞ በትራንስፖርት መሰረተ ልማት ላይና አቅርቦት ላይ በሰፊው ስራዎችን የሰራንበት ጊዜ ነው። በተለይ አቅርቦት ላይ ብዙሃን ትራንስፖርት ላይ የኤሌክትሪክ ባሶችን በሰፊው ወደ ስራ ማስገባት የተቻለበት ወቅት ላይ ነው። በአዲስ አበባ ከተማ የትራንስፖርት ችግርን ለመቅረፍ ብልሽት የገጠማቸውን የከተማ አውቶቡሶች በመጠገን ወደ ስራ እንዲገቡ የማድረግና የግል ኦፕሬተር ወደ ዘርፉ እንዲቀላቀል በማድረግ 100 የኤሌክትሪክ አውቶቡሶች በከተማዋ አገልግሎት እንዲሰጡ መደረጉ ከተሰሩ ስራዎች መካከል ይገኝበታል። ብልሽት የገጠማቸውን የአዲስ አበባ ቀላል ባቡሮችን በመጠገን ወደ ስራ እንዲገቡ ማድረግም በ9 ወራቱ የተከናወነ ሌላው ተግባር ነው። በቀን 1174 አውቶቡሶች በላይ አገልግሎት እንዲሰጡ ማድረግ ተችሏል። ባለፉት አመታት በተለያየ ችግር ምክንያት የቆሙ 200 አውቶቡሶች ተጠግነው ወደ ስራ ውስጥ እንዲገቡ ማድረግ ተችሏል። 2017 የአዲስ አበባ ከተማ አስተዳደር በሰጠው ትኩረት መሰረት ወደ 6 ባቡሮችን ተጠግነው ወደ አገልግሎት ውስጥ እንዲገቡ በማድረግ በቀን የከተማ የቀላል ባቡር አገልግሎት ድርጅት የሚያጓጉዘውን የህዝብ ቁጥር ወደ 45,000 እና ከዛ በላይ እንዲደርስ ማድረግ የተቻለበት ሁኔታ ነው ያለው። አንዱ የንግድ መስመር እየሆነ የመጣውና ለመጀመሪያ ጊዜ የቁም እንስሳት አትክልትና ፍራፍሬ ንግድን በማከናወን በውጭ ገቢ ጭነቱ ከ12 በመቶ በላይ ድርሻን የተወጣው የኢትዮ ጅቡቲ የባቡር መስመር ደህንነቱ የተጠበቀ እንዲሆንና ፍጥነቱ እንዲጨምር ውጤታማ ስራዎች መሰራትም ተችሏል። ኢትዮ ጅቡቲ ባቡርም ላይ ሲስተዋሉ የነበሩ የባቡር እገታዎች፣ የንብረት ስርቆት፣ የባቡርን ፍጥነት የሚገድቡ ስራዎች ላይ የአካባቢው መስተዳድሮችን ኦንቦርድ በማምጣትና ህዝባዊ ውይይቶችን በማካሄድ እነዚህ ኢንሲደንቶች እንዲቀንሱ ያደረግንበትና የባቡር ፍጥነትም ከነበረበት 35 ኪሎ ሜትር በሰዓት አሁን 47 ለመድረስ የቻልንበት ሁኔታ ነው ያለው። ከትራንስፖርት ዘርፉ ባለፈ በሎጂስቲክስ ዘርፍም አበረታች ውጤቶች እየታዩ ሲሆን የወጪ ጭነት ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር እድገት ማስመዝገብ ችሏል። ከአምና ጋር ስናይ የወጪ ጭነታችን ወደ 14% አድጓል። ይሄ በብዙ ማሳያዎች ማንሳት እንችላለን። በዋናነት የኢትዮጵያ ከኤክስፖርት ከ5 ቢሊዮን ዶላር በላይ እያገኘች ነው አሁን በ9 ወር ውስጥ ማለት ነው። ያ ማለት በዛ ውስጥ ቡና አለ። ቡናን በኮንቴነር በወር አንዳንድ እስከ 40,000 ቶን እንዲጓጓዝ የተለየ ግብረ ኃይል አቋቁመን ይህን ስራ እንዲሳለጥ እያደረግን ያለ ነው። የሎጂስቲክስ ዘርፉን ለማሳለጥ ይረዳ ዘንድ የመሰረተ ልማት ግንባታ ስራዎች ትኩረት ተሰጥቶ እየተሰራባቸው ነው። ከነዚህ መካከል አንዱ የሆነው የሞጆ ደረቅ ወደብ ማስፋፊያ በሚቀጥለው አመት የሚጠናቀቅ በመሆኑ ኢትዮጵያን የሎጂስቲክስ ዘርፉ መዳረሻ እንድትሆን እድል ከፋሽ ነው። በተጨማሪም ኢትዮጵያ ዘርፉ ጠንካራ መሰረት ላይ እንዲቆም ለማድረግ ስምምነቶችን ከጎረቤት ሀገራት ጋር ማድረግ ችላለች። በቅርቡ አንድ ኢኒሼቲቭ በሎጂስቲክስ ሴክተር ላይ ተጨማሪ አግሪመንቶችን ከ4 ሀገራቶች ጋር አድርገናል። አንድ ኢትዮጵያ፣ ሳውዝ ሱዳን እና ዩጋንዳ የኮሪደር ማኔጅመንት አውቶሪቲን ለማቋቋም ስምምነት ተፈራርሟል። ያ ማለት ኢትዮጵያ ያለንበት ቀጠና
ለትልቁ የንግድ መስመር እና ለአፍሪካ የሎጂስቲክስ ሀብ መሆን ስለምንችል ያንን ታሳቢ ያደረገ በቀጣይ እስከ ሳውዝ ሱዳን፣ ኡጋንዳ፣ ካምፓላ ከዛም አልፎ ኢትዮጵያ እንደ ሎጂስቲክስ ሀብ መሰረተ ልማቶችን ስንጨርስ መሆን ትችላለች። በጥቅሉ ባለፉት 9 ወራት በተደረጉ ማሻሻያዎች እንዲሁም በተሰሩ የመሰረተ ልማት ግንባታዎች የትራንስፖርትና ሎጂስቲክስ ዘርፉ የላቀ አፈጻጸምን ማስመዝገብ ችሏል።